ቤተሰቦች ዛሬ እንግዲህ የተደባበቁ ነገሮችን ይዤላችሁ መጥቻለሁ። በመጀመሪያ ግን የሀይሚና የፍቅርን ጥምረት እንዴት አያችሁ? ደግሞ እኮ እንዴት እንደሚያምሩ። ስለ የትኛው ጥምረት ነው የምታወሪው ካላችሁ ነግራችኋለሁ። ሲቀጥል የሀይሚ ወዳጅ መስለው ጠላቶቿ ከእግሯ ስር ወድቋል። እውነት ለመናገር በአደባባይ ነው የተዋረዱት። እሷም ደግሞ ሀይሚዬ ሪፖስት አድርጋቸዋለች። በመጀመሪያ ግን ያው ሰሞኑን ጠፍቼ ነበር። ሁላችሁም እንኳን አደረሳችሁ ላሸንድዬ። ሲቀጥል ዛሬ ደግሞ የጾም መፍቻ ነው ለክርስቲያን እምነት ተከታዮች በአጠቃላይ እንኳን አደረሳችሁ። ናፍቃችሁኛል እያልኩኝ ወደ ወሬ ስገባላችሁ ካሸንድዬ ልጀምር። ምክንያቱም ዛሬ ሀይሚዬ እምር ድምቅምቅ ብላ መታለች። ፎቶቸው በዩቱብ እና በኢንስታግራም ተለቋል። ቪዲዮ ደግሞ በቲክቶክ ላይ ተለቋል። ብሩኬም በውበቷ ተደሞ ፈዞ ስሜቱን ለመግለጽ ያክል ይመስለኛል በውበትሽ ተማርኬ የሚለው ሙዚቃ እያዳመጠ ዛፍ ላይ ደገፍ ብሎ የሆነ የህንድ ሽማግሌ የሚመስል ሰውዬ የኔ ቅምጥል በማለት ኮሜንት ሰጥቷታል ማለት ነው። እና በመጀመሪያ ግን ሁላችሁንም አንድ ምርቃት ልመርቃችሁ። ፈጣሪ የሚወዳችሁ ለእናንተ የሚያስብላችሁ ሀዘናችሁ የሚያሳዝነው ደስታችሁ የሚያስደስተው ሁሌም ከጎናችሁ የሚሆን ሰው ይስጣችሁ። ይህንን ያልኩበት ምክንያት ምን መሰላችሁ ቤተሰቦቼ? የሀይሚዬ ሸጋባል ብሩኬ በቃ እያሰብኳቸው ነበር። የምር የዛሬ አመት ሀይሚ እንዴት ነበር ፖስት ያደረገችው አሸንድዬን? ዘንድሮ ሁላችሁም ያላችሁ ነበር ለምን ሀይሚ ፖስት አታረግም ምናምን። ኦፍኮርስ ሀይሚ አሟት ነበረ ሊቭ ላይ ምናምን አሟት እንደነበረ ብሩኬ ተናግሯል። ያ ነገር ራሱ ትንሽ እያሳሰበ ነበር። ግን ቢሆንም የኛ አስደማሚ ዛሬ በሚገርም ሁኔታ ፖስት አድርጋለች እና ካስታወሳችሁ ከአብርሽና ከወንድሟ ጋር ሆና ፖስት ያደረገችው የዛሬ አመት ማለት ነው። አብዚኸው ወርቄ ምናምን እያለች ያ ነገር ትዝ እያለ ነበረ። ዘንድሮ ሀይሚ እያትመጣም እንዴት ነው እያልኩኝ ከራሴ ጋር እየተወዘጋገብኩ ነበር እኔ ልክ እንደናንተ ማለት ነው። እና ኦፍኮርስ ቪዲዮ ይለቀቃል ዩቱብ ላይ ግን የሆነ ከአንድ ሰዓት ምናምን በኋላ ይለቀቃል እና ያን ጊዜ አሰብኩትኝ ዛሬ ላይ መጥቼ ፈጣሪ የእናንተ የሆነ ሰው ይስጣችሁ ለማለት የበቃሁበት ምንድን ነው? የዛሬ አመት ወንድሞቿ ጋር ነበር የተነሳችሁ፣ ከብሩኬ ጋር ተነስታለች፣ ቪዲዮ ለቃለች። ግን ይበልጥ ማሽ ለብሰው ምናምን ጽጌ ልብስ ሰጣቸው ሰው ማስታወቂያም እየሰሩላትም ብቻ በአጠቃላይ ከወንድሞቿ ጋር ነበርና ዛሬ ላይ ግን ከወንድሞቿ ጋር ሳይሆን የዛሬ አመት ብሩኬም ከጎኗ ነበር፣ ዘንድሮም ከጎኗ ነው። የራሳችሁ ሰው ሲሆን ለእናንተ የሚያስብላችሁ የሚወዳችሁ፣ እዚህ ጋር ወንድሞቿ ያስቡላትም አይወዷትም እያልኩ አይደለም፣ ገባችሁ አይደለ? ግን ደግሞ የራስ የሆነ ሰው ሲባል እንደዚህ ነው። ዛሬ ላይ ብሩኬ እሱ ነው ቀድሞ ፖስት ያደረገላት ኢንስታግራም ላይ ራሱ ማለት ነው። እና ቅድም እያደረገው ፖስት ሲያደርግ ፎቶዎቿን እንዴት ደስ እንዳለኝ ቤተሰብ የምሬን ብላችሁኝ ኮሜንት ላይ ራሱ ቅምጥሌ ብሎ የሆነ የህንድ ሽማግሌ መሰለ ነገር ፖስት አድርጎ ሳይ በጣም ነው ስስቅ የነበረው። የምር ከልቤ ነው ደስ ያለኝ። እና ሀይሚዬ እንግዲህ ያው ቪዲዮውን እንዳየሁትኝ የሆነ እንደ ቡታጅራ ገብተው ነው እንዲየሰሩ ያሉት እያልኩ ነበረ። ምክንያቱም ውሃ አለ የሆነ ደስ የሚል በቃ ደስ የሚል ቦታ ላይ ነው። ሁላችሁም ከቤት ወጥተው አንዳንድ ነገር እንዲሰሩልን እንፈልጋለን እንደ ድሯቸው ምናምን ስትሉ ነበርና የዛሬ ቪዲዮ የሚገርም ነው። ነፋሻ ቦታ ነው እና ከዛ አዲስ አበባ እንደሆነ ያወቁበትን ምክንያት ልንገራችሁ። ፍቅርም በተመሳሳይ ሰዓት ነው ፖስት ያደረገችው ቲክቶክ ላይ። ልብሳቸው አንድ አይነት ነው፣ ጌጣቸው ሀይሚም ፍቅርም ያደረጉት ጌጥ ማች ነው። ግን ደግሞ ምን ይለየዋል? ልብሳቸው ተመሳሳይ ሆኖ የሀይሚ ፐርፐል ከለር ነው፣ የፍቅር ደግሞ ቢጫ ነው። ቢጫ እንደዛ ነገር ነው። ብቻ ግን ቦታውም አንድ አይነት ነው። ቪዲዮ ፖስት ያደረጉትም ሀይሚ ቀደም ብላ ነው ፖስት ያደረገችው፣ ፍቅርዬ ደግሞ ከተል ብላ ነው። እኛና ሁለቱም የአንድ ሀገር ልጆች ናቸው። ሲቀጥል ተመሳሳይ ቦታ ነበር ቪዲዮ እየተቀረጸ ያለው። ያው በቪዲዮ ምናምን ዩቱብ ላይ ባይመጡልንም ግን ጓደኝነታቸው አንድነታቸው ድሮ ታውቃለች ሀይሚና ፍቅር አባብርሽ ጋር እየሰራች የነበረ ጊዜ ላይ ፍቅር ማለት ነው እንዴት ኮንታክታቸው ጠበቅ ያለ እንደነበረና አሁን ደግሞ ተመሳሳይ ነገር ሳይ እንዴት ደስ አለኝ። ምክንያቱም ፍቅር መወጣት ስለሆነች ማለት ነው። እና ሀይሚዬም ደግሞ እንደምታቋት የባሏ ቅምጥል ማለት ነው። ገባችሁ አይደለ? የብዙዎች በልብ ውስጥ የነገሰች ንግስት ናትኝና ሳይ እንዴት ደስ እንዳለ ያሸንድዬ ሊቀር ነው እያልኩ ነበር። የዛሬ አመቱን እያስታወስኩኝ ምናምን አብዚሆ ወርቄ ስትል፣ በእርግጥ አብዚሆ ወርቄ እኔ አላውቅም በትግርኛ ነው አይደል? ብቻ ያው ስለ ወርቋ እያወራች ይመስለኛል። አሁን ላይ እንደዚህ ምር ብላ ፖስት ስታረግ ብሩኬ ካጠገቧ ሆኖ ብዙ ነገር አልፎኛል። ቪዲዮ የእነሱ አይቼዋለሁኝ። ትናንትም የተለቀቀውን የውሻዋን ብቻ በርከት ያሉ ቪዲዮዎችን አይቻለሁ። ሚፍታ ጋር ሁሉ የተለቀቀውን ግን ቪዲዮ መስራት ነበር ያልቻልኩትኝ እና
ሊቭ ላይ ራሱ ተከታተያቸዋለሁ። ሰው በእንደዚህ መልኩ ደግሞ ስለመጡ ስላየዋቸው ብሩኬ ሀይሜን እንዴት እንደሚንከባከባት ብዙ ነገሮችን ሳይ ለቅመሞች የራሱ ተመኘሁላችሁ። ገባችሁ አይደለ? ለእናንተ ሰው የያዘውን ሳይሆን ሰው በያዘው መናጠቅ እሱ የኔ ይሆናል ብሎ ያችን ሴት መኮርኮም ያችን ሴት አለስራዋ መሳደብ ሳይሆን ፈጣሪ የራሳችሁ የሆነ ሰው ይስጣችሁ። ይህንን ያልኩበት ምክንያት ደግሞ ነግሬያችኋለሁኝና ሀይሚና ሪፖስት አድርጋ ያየሁትኝ ያው እሷን ፎሎ ስላደረግኳት ሪፖስት ስታደርግ እኔ ጋ ይደርሰኛልና ላይቭ ላይ ቁጭ ብለው እኔ ብሩኬን አፈቅራለሁ እኔ ብሩኬ የኔ ነው ሀይሚን አይፈልጋትም ያላችሁ ስትናጩ ኧረ በፈጣሪ ምን ጉድ ናችሁ እንዴ! እውነት ሴትነቴ ራሱ እያሳፈረን ቪዲዮ ራሱ ሙሉን ለማየት በጣም ነበረ የደበረኝ። ምክንያቱም ሀይሚ ማይተዋለች ያን ፎቶዋ ተለጥፏል፣ ፖስት አድርገዋለች። ያላየ ይሄው ነው ይመስለኛል። ገባችሁ አይደለ? ሲጀመር ብሩኬ ማለት ነው ከሀይሚ ውጭ ማለት ነው። እንደዚህ ብታዩ ራሱ ባለፈው የተሰራው ቪዲዮ አላያችሁም እንዴ? ሀይሚ ውጭ ሄደች ምናምን ተብሎ የተሰራውን ቪዲዮ ብሩኬ የተናገረውን ነገር አስተውላችሁ አልሰማችሁም? መጀመሪያ እስኪ ራሳችሁን ቻሉ፣ ከሰው ቤት ስራ ውጡ፣ ጎበዝ ሁኑ፣ ልክ እንደ ሀይሚ ስማርት ሁኑ። ከሀይሚና ከብሩኬ መማር ያለባችሁ እኔ በተለይ ደግሞ ከሀይሚ መማር ያለባችሁ ብሩኬን እወደዋለሁ አፈቅረዋለሁ የኔ ይሆናል ብላችሁ ሳይሆን ማለት ላይ ቁጭ ብላችሁ ከሀይሚ መማር ያለባችሁ ሰርቶ እንዴት መቀየር እንደሚቻል፣ እንዴት ሰው ማለት ሰው በፍቅሯ ጠብ ማድረግ እንደምትችል፣ ጀግንነቷን፣ ጥንካሬዋን ሴትን ገባችሁ? ሁላችሁም እኮ ሴት ስንባል ሁላችንም ሴት ነን። ግን ደግሞ አስተሳሰብ ማለት ከእሷ ብዙ የምትማሩት ነገር እያለ የሚወዳትን ሰው የኔ ካልሆነ ብላችሁ ስትጣሉ እንደዛ ስትባሉ እሷ ስታዩ ደግሞ እንዴት እንደሚያስጣላ የምር ሴትነትን ክብርን የሆነ አወረዳችሁትኝ። ሶ ለማንም የሀይሚ ቅምጥል ማለት ነው። የሀይሚ ቅምጥል የብሩኬ ቅምጥል ናት እሷ። የሀይሚ ቅምጥል ብሩኬ ማለት ነው። ካላወቃችሁ ልንገራችሁ፣ እሱ ነው ቀድሞ የትም ቦታ ፖስት ያደረጋት ሚስቱ እንድትታይለት እምር ድምቅ ብላ እንደዚህ ውብ ሆና ሰው አላደለ በቃ የሆነ ደስ ብሎት እንዲያይለት እሱ ነው ሚስቱን ቀድሞ ፖስት ያደረጋት። ኮሜንት ላይ ራሱ ግብት ብላችሁ ተመልከቱ። ፍዝዝ ብሎ የሆነ የህንድ ሽማግሌ እኮ ነው ደግሞ የሚመስለው ሰውየው ማለት ነው ፖስት ያደረ አይ ብሩኬ ይመች። እኔ ግን ደስ ስለሚለኝ እግዚአብሔርን አንድ ወንድ ሚስቱ በሰው ዘንድ ከፍ ብላ እንድትታይለት ዘንጣ እንድትታይለት አምራ ተውባ እንድትታይለት የሚጥር ወንድ ኦ ማይ ጋድ እኔ በጣም ነው የማደንቀው። በጣም ማለት ነው ማድነቅ ነው። ገባችሁ አይደለም? ስለዚህ ብሩኬ ስትሄዱ እንደ ስታልፉ ራሱ አትሸቱትም እንኳን አይደለም ጭራሽ ሊያፈቅራችሁ ቀርቶና ወደ ራሳችሁ ተመለሱ። እውነት ለሀይሚ ትስቅባችኋለች። ቁጭ ብላ ምናልባት ከፍታ ልስቅባችሁ ልትዝናናባችሁ ሁላ ትችላለች። ምክንያቱም ጥጓ ስለማደርሱ ማለት ነው። መጀመሪያ ሰርታችሁ ራሳችሁን ተቀየሩ። ይሄንን ያልኩት ሀይሚ ብሩኬ እኔ አፈቅረዋለሁ ካላገኘሁት ሞቼ እገኛለሁ ለሚሉ ሰዎች ነው፣ ቤተሰቦች እንጂ ለአድናቂዎቹ ለኛ ለምንወዳቸው ሰዎች አይደለም። ሶ እንግዲህ እኔ ደስ ብሎኛል ዛሬ። ደስ ያላችሁ እስኪ ላይክ አርጉ ቪዲዮንም ይሁን ሰብስክራይብም አርጉኝ። ኧረ ግን ላይክ ለምንድን ነው ማታረጉት? እኔ ጋር በርግጥ እኔ ብዬም አላቅም ኦፍኮርስ ይረሳልና ሶ ዛሬ ቪዲዮ ከአንድ ሰዓት ምናምን በኋላ ሀይሚና ብሩኬ ጋር ይለቀቃል። አብረን እዛ እንገናኛለን። እና በጣም ወዳችሁ ሁላችሁንም እንኳን አደረሳችሁ። በተረፈ ሲቀጥል ደግሞ እንደነገርኳችሁ ለምትወዷቸው ሰዎች መልካም ነው የምትመኙላቸውና ስለምወዳችሁ እንደ ብሩኬ አይነት ወንዶችን ያብዛልን። ለእናንተም ደግሞ ባል ሆነው ይሰጣችሁ፣ ባል ለምትፈልጉ ማለት ነው ቤተሰብ